ኮላኩልሽ እና እኔም ቢብዬ ነው አራ ሳይ ፍልፍሉ እሱ ልነግርህ ነው። አንድ ሜደው ሰይፉ ወይዬ Dr. Dre motherfucker You know I'm mobbing with the D.O. double G አደረጋለሁ ኮሜንት ለጣፈልኝ ኮሜንት እጥፋለሁ ሼር ያረጋችሁ እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ መተናል። ቪዲዮ ከተመቻችሁ ላይክ አድርጉ። በንቃተ ህሊና ላይ ያደረሰውን የህሊና ጥቃት እንቃወማለን። እንቅልፋችንን አጥተን የጠበቅነውን ፋይት እንደሚስኮል ማፍጠን የሚስኮል አይደለም ፋይቱ ከእናንተ እንጂ ከኛ አይደለም ማለት ጆኒ እባክህ ደቂቃ ጨምርለት ሜላ ደቂቃ ጨምርለት ንቃተ ህሊና ግን እንደዛ ዝቶ በአንድ ደቂቃ አረ በጣም ነው የሚደብረው። እግዚአብሔር ሴት ልጅ ልክ እንደ ሽቶ ዕቃ ናት። የሽቶ መዓዛ የምታውቀው ካፍተህ ነው። ሴትም ልጅ ልቧን ካልከፈተችልህ አታውቃትም ብላ አንዷ ፖስት አድርጋለች። ይቅርታ የኔ ተሳስተሻል። የሽቶ መዓዛ የሚታወቀው ተከፍቶ ሳይሆን ተነፍቶ ነው። እና ምን ማለት ፈልጌ ተነፍቶ አልገባንም። ተነፍቶ በአለጌ ህዝብ ይቻላል እንዴ አረ እንዳትወርቅ በዚህ ልክ ያየሁት የመጀመሪያ ነው። አጥር መቅደድ አለ ሌላ እንዲህ በግንብ ቸካ ምናምን ነገር አይቻልም። በህይወቴ የመጀመሪያ ነው። ሶስት ነገር ብቻ ልናገር። በመጀመሪያ ደረጃ የኔ ናት የተሳሳተ ቦታ ላይ የተገኘሽው። እዛ ደንና ዱር አራዊት ሚኒስቴር ሄደሽ ፍላጎትሽን እንዲሁም መስፈርትሽን ማቅረብ ትችላለሽ። አካባቢ ያሉ አይነት ሰዎች ራሱ ሪጀክት ያደርጉሻል። የሚሆን ነገር አለ አይመስልም። በቃ ፊልተር ራሴን ለማሳመን እንደተጨነቅኩት ኑሮ ራሱ አላስጨነቀኝም። በቃ በጣም ዋሽቼ ራሱ ራሴን ለማሳመን ሞከርኩኝ፣ ጣርኩኝ። በቃ ፊልተር ነው ከበደኝ። ሲቀጥል እዚህ አካባቢ ያሉ ሰዎች በጣም ክፉዎች ናቸው። ኢትዮጵያ ይመስለውሻል እንጂ ስለዚህ ይቅርብሽ። በሁለተኛ ደረጃ እንደዚህ አይባልም እንደዚህ ይባላል እንደዚህ ነው እንደዛ ነው እያላችሁ ብታሞጠሙጡ ኮመንት ላይ ኔጌቲቭ ነገር ልጽፉ የተዘጋጃችሁ ወይም ደግሞ ያኮበኮባችሁ ሰዎች ከአሁኑ ከድርጊታችሁ ተቆጠቡ። ነው መዝሙር የምጀምረው ፕሮፋይልሽ ውስጥ እየገባው ጀስት ነው የምነግርሽ። እሷ ቪዲዮ ሪከርድ አድርጋ እኛን ለማዝናናት እስከ ፖስተችው ድረስ እኛም መዝናናት የማንችልበት ምንም ምክንያት የለም። ግፈኛ ያማን እንደ ባንዲራ እንዳትለበለቡ እንዳታሽባለቱ። ሶስተኛውና የመጨረሻው ቪዲዮን አይታችሁት ከሆነ 9000 ምናምን ኮመንት ነው ያለው። ከዛ ውስጥ 600 ምናምን አንድ ብር ስትል እኔ በየቀኑ ገነት ላይ ለተያዘልኝ ወንበር እሱን ለማጣት ከራሴ ጋር የተያዘው ሰው ነኝ። ለምንድን ነው ወዴት እንደዚህ አይነት ሰዎች አረፉ? ሜንሽን አታርጉኝ፣ አትላኩልኝ፣ አልፈልግም። ራሳችሁ ይጃሉ ፕሊዝ። እንዴ ራሷ ፈልጋ እስከፖስተች ድረስ የትኛውም ሰው መጥቶ ሮስት ቢያደርግ እኔ ያሰው ላይ አልፈርድም። የራሷ ጥፋት ነው። ራሷ ቅድሚያ ቪዲዮን ቀርጻ አይታ ነው ፖስቶይ ነው። ስለዚህ አለመሳቅ አይቻልም። እነዚህ ማህዩ ሰይዶ ማርሻል ያለበት ሁኔታ ምናምን የምትሉኝ ማለት ነው። እኔ እኮ ፕሮፌሽናል ኢንተርናሽናል ኤምኤምኤ ፋይተር እኮ ነኝ። እንዴት ነው እነዚህ ማአበሻ እንደዚህ ማምቡሉ ጆኒ ነው አሁን ጆኒ እና ሰይዶ ማርሻልም ማደባደብ ነው። በቃ አሁን የቀረው የነሱ ነው። ምንም ዛቻ ብቻ ሳይሆን እንደነ ንቃተ ህሊና ሄዶ መፋለም አለበት ሰይዶ ማርሻል። እንጠብቃለን። ግን ዳኛው አላየልኝም እንጂ ጓንት ውስጥ ብረት አልጓን የመታኝ ግን በፈጠራችሁ ሳትደብቁ ነገር ነው። አትዋሽ ግን
ብቻውን የመታኝ ወይስ ደጋፊዎችም ጭምር ነበሩ? ብዙ ናቸው። ለዚህ ነው ያበጠው። ንቃተ ህሊና ያለበት ሁኔታ ነው አሁን ያለበት ሁኔታ። እንግዲህ ፍልፍሉ አንተ ሁሉም በየእምነቱ እየጸለየልህ ነው። በቅርቡ ተሽሎ ወደ ስራ እንድትመለስ ሁሉም ይናፍቃል። ያው ሁሉንም ህዝብ ነው የኢትዮጵያን ህዝብ የማመሰግነው። ሁሉም ሰው ነው የደረሰልኝ። የማርያም ወርቅን አዶናይን በጣም ላመሰግን እፈልጋለሁ። አባይ ቲቪን እንደውም እናንተንም ሰይፍዬ ኢቢኤስንም በጣም ነው የማመሰግነው። የሁሉም ፍልፍሉ በጣም ነው የምንወድህ። አብረን ነው ያደግነው። ሳቅ ጨዋታህን እንጂ እንዲህ አልጋ ይዘህ መታመምን ሲሰማው ደብሮናል፣ ደነገጠው። እግዚአብሔር ይጨመርበት እንጂ አንተ ቆመህ እንድትሄድ እንድትድን እውነት ገንዘብ የሚያስፈልግ ከሆነና ገንዘብ ያለው ማምጣት የሚችል ከሆነ ምንም እንዳታስብ ፍልፍሉ። ሰይፍሻ እንወድሃለን ለማለት ነው አንድም የደወልኩልህ። እሺ ሰይፍዬ በጣም ነው የማመሰግነው የኔ ወንድም። ለማንኛውም ፍልፍሉ አሁን የደወልኩልህ ያው ሁሉም እንግዲህ የቻለውን ሁሉ እያደረገ ነው። ከዚህም በላይ የሚያስፈልግ ከሆነ አለም ብለዋል። ያንተም መታመም ሲሰሙ የኮሜዲ ስራ አድናቂ ናቸው። አቶ ማናዬ ይባላሉ። እንግዲህ ለሕክምና እንዳስተዋጽኦ እንዲሆን የ1 ሚሊዮን ብር ስጦታ የሳይ ፍልፍሉ እሱ ልነግርህ ነው አንድም የደወልኩት። ሰይፉ ወዬ ወይኔ አቶ ማናዬ እንዳይነካብኝ። በጣም እግዚአብሔር ይስጥልኝ፣ አመሰግናለሁ በልልኝ ሰይፍዬ። ያው እየሰሙ ነው፣ ችግር የለውም። እዚህ ተመልካቹም በጣም ነው የሚወድ፣ እያጨበጨበ ነው ለአንተ ተሽሎ ተነስተህ ወደ ኮሜዲ ስራ እንድትመለስ። ፍልፍሉ እንወድሃለን። ከስትሮክ ወደ ሮክ ግን ደስ ይላል። ታሞ እንኳን ይቀጥላል። ይመቸው እና ቪዲዮ ከተመቻችሁ ላይክ አድርጉ። እስካሁን ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉ። እስቲ አንድ የሽማግሌ የሚለውን የፈለገ ሰው ቻሌንጅ አደርጋለሁ የሚል ሰው ፋይት አደርጋለሁ የሚል ሰው ከ75 ዓመት በላይ ኪሎ ከ45 ዓመት በታች ምግብ ብዙ የማይበላ የሞተ ነው። ምንም የማይበላ ከሆነ ባይበላ ይመከራል። ጭራሽ ከ75 በላይ ነው። ቻሌንጅ የሚያደርግ ሰው ካለ አሁን ይምጣ። እንደሰማችሁት ነው እንግዲህ ያው እድሜን እንዳልኩ አሟልቻለሁ። ኪሎዬም እንደዛ ነው። ምግብ ምትለው አሟልቷል ሁሉንም ነገር። ጥቂት ምናምን እንኳን ከየት ተገኝቶ ሸገር ዳቦ በውሃ በልቼ አንድ ዳቦ ሸገር ዳቦ በውሃ ነው በልቼ የምውለው። የሚመች ከሆነ አለሁልህ፣ ቅጠረኝ። ጥሪን ተቀብያለሁ። የትም ቦታ ቅጠረኝ። በቃ እስቲ የሳይ እንደነ ጆኒ ማደባደብ ነው። እነዚህንም በቃ ወስደው እዛ ደግሞ ቢዝነሱ ገብቷቸዋል። ቲክቶክ ላይ ሰው ምን እንደሚፈልግ ምናምን ገብቶታል። ሼባዎቹ ምናምን ከቻስ ብለዋል። በቃ እስቲ እንጠብቃለን። አለላ ደግሞ እዚህ ጫካ ውስጥ ምን ትሰሪያለሽ? እንጨት እያንኮላኩልኩ። አንቺ እዚህ መጥተሽ እንደተደፋሽ አንዱ መጥቶ እንዳያንኮላኩልሽ። እና እኔም ብዬ ነው። ኧረ እኔም ብዬ ነው አላለችም። ኧረ ላጥ ታክሲ ችግር በዚህ ከቀጠለ የትራንስፖርት ሁኔታ በጣም አዛ ደረጃ ላይ ደርሷል። ትንሽ የመንገድ 100 ብር ምናምን የተከፈለ ነው የሚካሄደው። ደባሪ ሁኔታ ላይ ነው ያለው። በዚህ ከቀጠለ እንዲህ መሄዳችን አይቀርም። ጦርነት ዜና ወጣ እንበልና ደግሞ ሌላ ጦርነት ልንገራችሁ። ስዊድን በዓለማችን የመጀመሪያዋ
ግብረ ስጋ ግንኙነትን ስፖርታዊ ውድድር ነው ብላ የመሰከረች ሆናለች። ይህ እጅግ የሚያስደንቅ ነው። ከዚህ በኋላ መቼም አስቤው አላውቅም ስፖርት ይሆናል ምናምን ብዬ ቦታ ላይ ወፍ ስፖርታዊ እንቅስቃሴ እያደረጉ ነውና መመልከት ይችላል ነው ነገሩ። ይህ ከልቅነትም በላይ ልቅነት ነው። 2023 ላይ የአውሮፓ የሴክስ ሻምፒዮና ተደርጎ ነበር። በወቅቱ ነበር እንዴ ተደርጎ ነበር። ይህ ብልግና ነው በሚል አግደውት ቆይተዋል። ዛሬ በዓለማችን ላይ የመጀመሪያዋ ሀገር ስዊድን የግብረ ስጋ ግንኙነትን ስፖርታዊ ውድድር ነው ወይም ደግሞ ስፖርታዊ እንቅስቃሴ ነው ስትል በይፋ መዝግበዋለች። እኔ መቼም ስፖርት ይሆናል ብዬ አስቤ አላውቅም። ግን አሸናፊው እንዴት ነው የሚለየው? ጭራሽ ሻምፒዮና ተካሂዶ ነበር ይላል። እሺ እኛ ነገር ማን ነው ወክሎ ሄዶ የሚወዳደረው? ስማ አንተ የእንግሊዙ ጠቅላይ ሚኒስትር እንግሊዘኛ ይችላል። አቡ አስክሻን በሳክስ ምላለው የግል ነው መሰለኝ የተማረው። ኧረ ወፍ አይሳሳትም። ይሄን ቸከስ ፈጀ በለኛ እኔ ደግሞ አሁን አንተ እያወራ አይኖሮ ላይ ምን እንደመጣ ታውቃለህ? ህንጻው ግን አሁን በቃ እስከ መቼ ነው ውጪ የሚያድሩት? ባለቤት እንደሌላቸው መቼ ነው? ዝናብ፣ ፀሐይ፣ ጨረቃ ሁሉ ነገር የተፈራ ማን ነው ወደ ቤት የሚያስገባቸው? ለክፋት ነው እንጂ እኮ ይቻላል። ውሻ ሲያስገቡ ማስገባት ይችላሉ። እሱማ አይችሉም። ከባድ ነው። አይችሉም። እሺ ምን ልበል? ግራ አጋቡኝ እኮ። እሺ ምን ማለት ይቻላል? ማን ነው ወንድሜ? ስም ማን ነው? ስሜ ሄኖክ ነው። እዚህ ጋር ማንበብ ትችላለሽ? ስሜ ንገረኝ ወንድሜ። ስም ማን ነው? ስሜ ሄኖክ ነው። እዚህ ጋር ማንበብ ትችላለሽ? ስሜ ንገረኝ። ምን ሆነ ነው? ምን አልነግረኝም ወንድሜ። ስሜ ሄኖክ ነው እናቴ። ስም ማን ነው ወንድሜ? ስሜ ሄኖክ ነው። ሄኖክ ስም ወንድሜ ማን ነው? ስም ያንተ ስም ሄኖክ ነው። ስሜ የቆረነሽ እንዴ? ወንድሜ ስም ማን ነው? ወይ ሂጃብሽን ፈተሽ አውሪኝ በእናትሽ። ማን ነው ስም ወንድሜ? ሄኖክ ነው ስሜ። ምን ሆነ ነው የምትቆሩት? በእናታችሁ የጠወለገ በረጨ መሰለች። የት ነው? ከየት ነው የምትኖረው ወንድሜ? የት ነው የምትኖረው? መርካቶ አዲስ አበባ ነው የምኖረው። የት ነው የምትኖረው ወንድሜ? የምትኖርበትን ቦታ ቤቴ ኪዳን የምትኖርበትን ቦታ ንገረኝ ወንድሜ። ጨርሶለችብኝ እኮ። ስሜ በእናትሽ መጀመሪያ። ኧረ ስሜኝ ቆይ። ምን እቺ የቀበር መኪና የመሰለች ምን ነው የምትይው? ሄኖክ ነው ስሜ። አዲስ አበባ ነው ሰፈሬ። ተረጋጋ ወንድሜ፣ ተረጋጋ። ኧረ ምን ማናትሽ ላይ ይገጋል ወንድሜ። እባክህ እንዴት ነው የምትለው? አትሳደብ ወንድሜ። ጥሩ ምግባር አይደለም ወንድሜ። እባክህ ተረጋጋ እኮ አንቺ ምግባር አውሪያ ታዲያ። ወይ ጆሮ ንገረኝ ወንድሜ እኮ ስምህን ንገረኝ። ስምህን እየጠየኩህ ነው ከገባሁ ሰዓት ጀምሮ። ማነው ስምህ? እሺ ማነው ስምህ ወንድሜ? ማነው ስምህ? ስም የለኝም። ስም የለኝም። ማነው ወንድሜ? ስም የለኝም። ማነው ስምህ ወንድሜ? በእናትሽ በቃቂታ እቺ ልጅ ኮንቴንቷ እንዴ ስም ማን ነው ምናምን ብሎ ማድረግ ነውና ይሄና በጣም ምርር ነው ያለው በቃና ይመቻል። የዛሬ ቪዲዮአችን ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ አድርጉ፣ ለሌሎችም እንዲደርስ ሼር አድርጉ። ቀጣይ በሌላ ቪዲዮ እንገናኛለን። ይመቻችሁ።